አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 22 በዚህች ቀን ከግብፅ ደቡብ ከአብራክ አውራጃ ከሄሮን ከተማ የከበረ አባ ይስሐቅ አረፈ። የዚህ ቅዱስ የአባቱ ስም አብርሃም የእናቱ ስም ሶስና ነው። ታናሽም ሆኖ ሳለ እናቱ ሞታ ብቻውን ያለ እናት አባቱ እያሳደገው ኖረ። ጥቂት ባደገ ጊዜ አባቱም በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያ ወራት ታላቅ ረሃብ ሆነ። የአባቱ ሚስት ትጠላው ነበር፣ ከጥቂትም በቀር እንጀራ አትሰጠውም። ያን ጊዜ ሁልጊዜ ለእረኞች ሰጥቶ እርሱ ግን እስከ ምሽት ይጾማል፣ ለሌሎቹ እያካፈለ ማለት ነው። እንዲህ ያለ ክርስቲያን እኮ አለ ዛሬም። እሱ እየተራበ እሷ እየተራበች ሌላውንም ለሌላው የሚያጠግቡ ማለት ነው። የክርስትና ሕይወት ነው። ምሳውን ለእረኞቹ እንደሚሰጥ ሁልጊዜ እስከ ምሽት እንደሚጾም አባቱ ሰምቶ እውነት እንደሆነ ሊያይ ወደ እርሱ ሄደ። ቅዱስ የሆነ የአባቱን መምጣት አውቆ በልብሱ 3 ጭቃ አድቦር ብሎ አሰረ። እንደታሰረ በሚያየው ጊዜ ለአባቱ አምባሻ እንደሚመስለው ብሎ አባቱ በመጣ ጊዜ የልጁን ልብስ ፈቶ አየ። አምባሻ ሆኖ አገኘው። ተመልከቱ፣ የእግዚአብሔር ስራ ነው። እንግዲህ የእሱን ለሌሎቹ ይሰጣል፣ እሱ ግን እስከ ምሽት ይጾማል። ጭቃውን አድቦልቡሎ ግን አስቀመጠ ማለት ነው። ከዚያ በኋላ አባቱ ለማየት እስቲ የልጄን ነገር ማየት አለብኝ ብሎ ሄደ። አንዳንድ እናቶች አባቶች እስቲ የልጄን ነገር ማየት አለብኝ፣ ምንድን ነው የሚያደርገው? ትምህርት እያለ ይሄዳል፣ ትምህርት እያለ ትሄዳለች የሚባል ነገር አለ አይደለም? አንዳንዶቹ የተባረኩ ፈሪሃ እግዚአብሔር ያደረባቸው ትምህርታቸውን ተምረው ወደ ባታቸው ይሄዳሉ። አንዳንዶቹ ደግሞ ያው መንገድ ይስታሉ። ዝርዝር ውስጥ አልገባምና ፊቱን አይቶ አምባሻ ሆኖ አገኘው። የነገረው ሰው ምግቡን ለእረኞች ከሰጠ በዛሬቱ ቀን ይሄን አምባሻ ከወዴት ተገኘለት ብሎ ጠየቀው። እርሱም በእውነት ሰጥቷል አለ። ሌሎቹም ብዙዎች መጥተው በዚህ ነገር ምስክሮች ሆነው አባቱ አደነቀ፣ እግዚአብሔርን አመሰግነ። የእግዚአብሔር ድንቅ ስራ ነው። አያችሁት? እንግዲህ ይሄ ነው። እረኛ ሆኖ ለሌሎቹ ይሰጣል፣ እሱ ግን እስከ ምሽት ይጾማል። እንዲህ ያለ ክርስቲያን አሉ እኮ በአሁኑም ሰዓት እኮ። ያ ሁሉም አንድ አይደለንም እኮ። እንደየመልካችን እያንዳንዳችን እንለያያለን ማለት ነው። ይህንን ባደገ ጊዜ አባ ኤልያስ ወደሚባል ሰው ሄዶ መንኩሶ በዚያ እየተጋደለ ብዙ ዘመን ኖረ። አባ ኤልያስ ባረፈ ጊዜ በኑግ ወደሚባል ገዳም ሄደ። ስሙ ዘካርያስ ከሚባል አረጋዊ ዘንድ በታላቅ ገድል ተጠምዶ ኖረ። አባቱ ያገኘው ዘንድ በሀገራቸው ሁሉ ይዞር ነበር። በዚህ በኑግ ገዳምን ባገኘው ጊዜ ከእርሱ ጋር እንደሚመለስ አባቱ ለመነው፣ አይሆንም አለ። አባ ዘካርያስም ከአባቱ ጋር ይሄድ ዘንድ እስከሚያርፍ ከእርሱ ዘንድ እንዲኖር አዘዘው። ይሄ ቅዱስ ከአባቱ ጋር ሄዶ እስከሚያርፍ ድረስ ከእርሱ ዘንድ ኖረ። አባቱ ባረፈ ጊዜ አባቱ የተወውን ገንዘብ ሁሉ ለድሆችና ለምስኪኖች ሰጠ። ከከተማው ጥቂት ራቅ ብሎ ለራሱ ታናሽ ማደሪያ ሰራ። በሰላም እስከሚያርፍ ቀን ድረስ ያለማቋረጥ በበጎ ገድል፣ በጾም፣ በጸሎት፣ በስግደት ኖረ። ባረፈ ጊዜ በመልካም ቦታ አኖሩት። ከዚያም ተሰወረ። ከብዙ ዘመናት በኋላ እግዚአብሔር ሊገልጥ ወዶ በመቃብሩ ላይ መብራት ሲያበራ እህል ለሚያጭዱ ሰዎች 3 ቀን ያህል ታየ። ሲያዩትም ወደ ቦታው ሲደርሱ ያ መብራት ከእርሳቸው ይሰወራል። በሁሉ ዘንድ እስከሚሰማ እንደዚህ ሆኖ ኖረ። ከዚህ በኋላ በመቃብር ላይ እያበራ ያ መብራት ደግሞ ታያቸው። ሥጋው በዚያን ጊዜ ሁለተኛ በሕልም ነገራቸው። ምዕመናን አክብረው በግመል ጭነው ወደ ሀገር መካከል ወደ ሆሮን ወሰዱት።
ነሲር ከሚባል አገር መካከል ሲደርሱ ግመሉ በዚያ ተንበረከከ። እንዲነሳ መቱት። መነሳትም እምቢ አለ። መኖሪያው በዚያ ይሆን ዘንድ የእግዚአብሔር ፈቃድ እንደሆነ አወቁ። በዚያ በስሙ ቤተ ክርስቲያን ሰርተው ሥጋውን በውስጡ አኖሩት። ከእርሱም ብዙ ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለይስሐቅ አሰሮ ጽውር በአምሳል እንተረስህ ህብስት ለአርዮን ኃይል ወለ ረከቦ በድህኖ በትምህርተ ማይቶት ጽዱል አመጸጎ ለወሲድ መንገለ ካል ደወል መካነ ስምረቱ በዚህ አበየ ግመል። በዚች ቀን የከበረ አባት የእስክንድርያው ሊቀ ጳጳስ ለአባቶቻችን ሊቃነ ጳጳሳት 19ኛ የሆነ ለእስክንድሮስ አረፈ። ስለ እርሱም ሐዋርያው አባት አትናቴዎስ እንዲህ አለ። አባቱን ለእስክንድሮስ ተቀምጦ ወንጌልን እያነባ ቆሞ ያነባል እንጂ ከእርሱ ጋር ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱ አበምኔቱ መጥተው በእኛ ዘንድ 7 ቀን የሚጾሙ ደናግል አሉ፣ በእጆቻቸው ምንም ሥራ አይሰሩም ብለው ነገሩት። እርሱም እህቶቼ ሆይ እኔ 2 ቀን እንኳን ከቶ አልጾምኩም፣ ፀሐይ እስከሚገባ ቆይቼ አልበላሁም። በልክ እበላለሁ፣ በልክ እጾማለሁ፣ በልክ በመጠን እሰራለሁ። በልክ ይበሉ ዘንድ በልክ ይጹሙ ዘንድ በልክ ሥራ ይሰሩ ዘንድ ንገሯቸው፣ በበጎ ሥራ ሁሉ ይሳተፉ አለ። የዚህ ቅዱስ ወላጆቹ ደጋጎች ምእመናን ናቸው። እነሱም በቤተ ክርስቲያን አገልግሎት ውስጥ ሆነው ከታናሽነት ጀምሮ በውስጡ አደገ። አባ ሚክሚኖስ አናጉስጥነትን፣ አባ ቴዎናስ ድቁና ተፍጻሜትን፣ ሰማዕተ ጴጥሮስ ቅስና ሾሞታልና እርሱም ከታናሹ ጀምሮ ንጹሕ ድንግል ነው። አባ ጴጥሮስ በሰማዕትነት የሚሞትበት ጊዜ ሲቀርብ በግዞት ቤት ሳለ የእስክንድሮስ አክሊስ ከውግዘቱ ይፈታው ዘንድ ስለ አርዮስ ወደ እርሱ ገብቶ ለመኑት። ስለ እርሱም አባ ጴጥሮስ ይለምኑት ዘንድ ሁለቱ ለምኗቸዋልና፣ አባ ጴጥሮስ ግን በውግዘት ላይ ውግዘትን ጨመረበት። እንዲህ ብሎ ነገራቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ። ልብሴን አርዮስ ቀደዳት አለኝ። ይህንን የባህሪ አንድነቴ ለያት ማለት ነው። ውግዘቱን እንደጨመረበት እርሱም አዘዘኝ። ደግሞም እንዲሁም ገለጠላቸው። አክሊላስ ሊቀ ጵጵስና እንዲሾም ከእርሱ በኋላ እለእስክንድሮስ እንደሚሾም አርዮስን እንዳይቀበሉት ምዕመናን ስራው እንዳይተባበሩ አዘዛቸው። አባ ጴጥሮስ ምስክርነቱን ከፈጸመ በኋላ አክሊያስ ሊቀ ጵጵስና ተሾመ። የአባ ጴጥሮስ ትእዛዝ ተላልፎ አርዮስን ከውግዘቱ ፈታው፣ ቅስናም ሾመው። ስለዚህ አክሊሳ በመንበረ ሲመቱ ላይ ያለ 6 ወር አልኖረም፣ በድንገት ሞተ። ከዚህ በኋላ ይህ አባት እለእስክንድሮስ ሊቀ ጵጵስና ተሾመ። በመንበረ ሲመቱ ላይ ተቀመጠ። አርዮስን ከውግዘቱ ጋር አውግዞ አሳደደው። የሀገር ታላላቆች ከሕዝቡ መጠን ከውግዘቱ እንዲፈታው ለመኑት። በውግዘት ላይ ውግዘትን እንዲጨምር እንጂ እንዳይፈቱት አባ ጴጥሮስ እንዳዘዘው ነገራቸው። ከዚህ በኋላ አርዮስ ወደ ንጉሡ ቆስጠንጢኖስ ሄዶ በግፍ አወገዘኝ ብሎ እለእስክንድሮስን ከሰሰው። ስለዚህ ንጉሥ 318 የከበሩ አባቶቻችን በኒቅያ ከተማ ሰበሰበ። የአባት እለእስክንድሮስ ተመርጦ ለጉባኤው ሊቀመንበር ሆኖ አትናቴዎስ ጸሐፊ ነበረ። አርዮስን ተከራክረው ከክህደቱን ግልጽ አድርገው ስለ ጌታችን ኢየሱስ ክርስቶስ ከአባቱ ከአብ ጋራ ከሕይወቱ ከመንፈስ ቅዱስ ጋር በመለኮት ትክክል እንደሆነ አስረዱት። ከክህደቱ ባልተመለሰ ጊዜ አውግዘው ለይተው ከቤተ ክርስቲያን አሳደዱት።
በአንድ ቃል ጸሎተ ሃይማኖትን ከአባቶች ጋር ሰሩልን። ደግሞም በእርሳቸው ቤተ ክርስቲያን ለዘላለሙ የምትመራቸው ሀያ ቀኖናትን ሰርተው ወሰኑ። ከዚህ በኋላ ይህ አባት እለእስክንድሮስ ወደ መቃብር ሲመት ከድል ጋራ ተመለሰ። በበጎ አጠባበቅ መንጋውን ጠበቀ። በወንጌላዊ ማርቆስ መንበር 17 ዓመት ኖረ። በሰላም አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። ሰላም ለሊቀ ጳጳሳት እለእስክንድሮስ ሀገር እለእስክንድሮስ ክቡር ዘበኒቅያ ከዊኖ ሊቀ ማኅበር ጸርሐ ወአስማ ብሔለ ዝንቱ ነገር ውጉዘ አሪዮስ በሰማይ ወምድር። በዚች ቀን የሐዲስ ማርቆስ የዕረፍቱ መታሰቢያ ነው። እርሱም በእስክንድርያ ለተሾሙ አባቶቻችን 49ኛ ነው። የአባት ከእስክንድርያ ሀገር ነው። እርሱም በሥራ ሁሉ ቅድስናውን ጠብቆ የኖረ የተማረ አዋቂ ሆነ። ለወንጌላዊ ማርቆስ በሰላም ሁለተኛ ነው። አባ ዮሐንስ ዲቁና ተሹሞ እጅግ መልካም ካህን ሆነ። መጽሐፍትን በሚያነብ ጊዜ በአንደበቱ ቅልጥፍና፣ በነገሩ ጣዕም የሚሰሙት ሁሉ ደስ የሚላቸው ሆኑ። ከዚያም አባ ዮሐንስ ከእርሱ ጋር አኖረው። በሊቀ ጵጵስና ሥራ ሁሉ ስልጣን ሰጠው። ያለ እርሱ ምክር አባ ዮሐንስ ምንም አይሰራም። ከዚህ በኋላ በአባ መቃርስ ገዳም የምንኩስና ልብስ አለበሰው። በዚያች የምንኩስና ልብስ በለበሰበት ቀን ከቅዱሳን አረጋዊ አንዱ ጻድቅ ሰው መጥቶ በእርሱ ላይ እንዲህ ብሎ በሕዝቡ ፊት ይሄ ሰው ማርቆስ የሚባል ዲያቆን በአባቱ በወንጌላዊ ማርቆስ ወንበር ሊቀመጥ አለው ብሎ ትንቢት ተናገረ። የአባ ዮሐንስ የሚሞትበት ጊዜ ሲቀርብ አባ ማርቆስ ሊቀ ጵጵስና እንዲሾሙት ኤጲስቆጶስን አዘዛቸው። በእርሱም መሾም ደስ አላቸው። ከአባ ዮሐንስ ዕረፍት በኋላ ያለ ፈቃዱ ሾሙት። እርሱ ግን ከእርሳቸው ሸሽቶ ወደ አስቄጢስ ሄዶ ሰዎች ልከው አስረው ወደ መንበረ ሲመቱ አመጡት። ከዚያ በኋላ ጸጥ ብሎ ስለ አብያተ ክርስቲያናትን የሚያስብ ሆኖ የፈረሰውን አነጸ፣ ጠገነ። በዘመኑ የመናፍቃን ጠባይ ከሕዝቡ ውስጥ አስወግዶ ይህም በግብፅ አገር የተገለጠ ለብቻው ቤተ ክርስቲያን ሰርቶ የሚኖሩ ናቸው። እነርሱ አስተምሮ መክሮ መልሶ ከመንጋዎች ጋር አንድ አደረጋቸው። እግዚአብሔር በዚህ አባት እጅ ድውያንን በመፈወስ አጋንንትን በማስወጣት ብዙ ድንቅ ምልክቶችን ገለጠላቸው። ከእርሳቸውም አንዱ አስተውል፣ አንተ ያለ ፍርሃት በድፍረት ሥጋና ደሙን የምትቀበል ባትሆን ይህ ባላገኘ ነበረ። ከእንግዲህ ከክፉ ሥራ ከአንደበትህ ከሚወጣው ከከንቱ ነገር ሰውነትን ጠብቅ አለው። በዘመኑ በምዕራብ ያሉ እስላሞች ይሿቸው ዘንድ ብዙ ክርስቲያኖችን ከሮም ግዛት ውስጥ ማርከው ወደ እስክንድርያ መጧቸው። ይህም አባት እጅግ አዘነ። የገዳማቱንና ከምዕመናን ብዙ ገንዘብ ለምኖ ከእስላሞች እጅ በ30,000 የወርቅ ዲናር ዋጃቸው። የነፃነትን ደብዳቤ ጽፎ ነፃ ወጣቸው። እንዲህ አላቸው፣ ወደ አገሩ መመለስ የሚሻ እኔ ስንቅ ሰጥቼ አሰናብተዋለሁ። ከእኔ ጋር መኖር የሚሻ ካለ እኔ ጠብቀዋለሁ አላቸው። የተመለሱ አሉ፣ ስንቅ ሰጥቶ ያሰናበታቸው አሉ። ከእነርሱም ዘንድ የቀሩትንም ጠበቃቸው፣ አጋባቸው። ከዚያ በኋላ ስለ መድኃኒታችን ቤተ ክርስቲያን አሰበ፣ አደሳት። ሰይጣን በሀገር ውስጥ ሁከት አስነስቶ በእሳት አቃጠላት። የአባት መልሶ ዳግመኛ አደሳት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ሊያሳርፈው በወደደ ጊዜ ጥቂት ታመመ። በፋሲካ በዓል በእሑድ ቀን ወንጌላዊ ቅዱስ ማርቆስ ተገለጠለት። ለሚወዱት እግዚአብሔር ስላዘጋጀው ተድላ ደስታ ነገረው። ሥጋ ደሙን ከተቀበልክ በኋላ
ታርፋለህ አለው። በነቃ ጊዜም እንዴት እንዳየ ከእርሱ ዘንድ ላሉ ኤጲስቆጶስ ነገራቸው። ከዚያም የቅዳሴ ስርዓት ጀምሮ ቅዱስ ሥጋና ደሙን ተቀበለ። በዚያን ጊዜም አረፈ። የሹመቱ ዘመን 20 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለማርቆስ ቤዛዊ እፂዋ ሕዝብ በ30,000 ዲናራሰ ወርቅ ሴጠ ሐሳብ ፈለሰዮም አገረ ከብካብ በከመ ተበስረ ማፈ ማርቆስ አብ ሀበይ ነጾ እስቴተ ወድለው አስብ። በዚች ቀን የከበረ አባት አባ ሚካኤል የእስክንድሪያው ሊቀ ጳጳስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 53ኛ ነው። የቅዱስ ጻድቅ መንኩሶ በአስቄጥስ በቅዱስ ዮሐንስ ገዳም አበምኔት ሆኖ ተሾመ። ከዚህ በኋላ ያለ ፈቃድ ወስደው በግድ ሊቀ ጵጵስና በእስክንድርያ ሀገር ላይ ህዳር 24 ቀን ሾሙት። በሊቀ ጵጵስና ሥራ ተጠምዶ የሚጋደል ሆነ። እንደ ሐዋርያት አጠባበቅ መንጋውን ጠበቀ። ታላቅ ጾም በደረሰ ጊዜ ወደ አስቄጥስ በዚያ ሊጾም ወጣ። ከመሾሙ በፊት በዚያ ገዳም ውስጥ በብሕትና ሆኖ መጠመዱን የቀደሙ መጋደሉን አሰበ። ወደ ጌታችን እንዲህ ብሎ ለመነ። አቤቱ እኔ በብቸኝነት መኖርን እንደምሻ አንተ ታውቃለህ። ለዚህች ለተሾምኩባት ሹመት ችሎታ የለኝም፣ የምትገባኝ አይደለችም። በይቅርታም ብዛት ነፍሴን ውሰድ፣ ከዚህ ድካም ታሳርፈኝ ዘንድ እለምንሃለሁ። ጌታም ልመናውን ተቀበለ። ከፋሲካ በዓል በኋላ በፍቅር አንድነት አረፈ። የሹመቱ ዘመን 2 ዓመት ከ5 ወር ነው። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሚካኤል እንተ በጽሐ መርሶ ምነውከት ወር ተሃኩሶ ክብረ ዓለም ጸሊአ ወበየ ዘትጵጵሶ በከመ ጸለየ ዋስተበቋከ ያንግሶ እግዚአብሔር ዮም ተመጠወ ነፍሶ። በዚች ቀን አባቶቻችን ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ወርዶ ከከበሩ ቦታዎች ከሊቀ ጳጳስ ከአባ ሚካኤል በረከት ተቀበለ። የሁለቱ ቅዱሳን በረከታቸው ከእኛ ጋር ለዘላለሙ ትኖር አሜን። ዛቅረብኩ ማሕሌተ አዘክሪ አእላፈ እምእለ ተጸምዱከ ዘልፈ ለላነበት ወከፍ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸዲቀ መበለት ወኩፈ እመ እለ እምብሉዓን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አደጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘአጻፎ ዘይደርስ ወለዘአንብቡ ወለዘተርጉ በልሳነ ሐዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ኩሉም ባይ ወረ ይማረነ ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት አባታችን ፈጣሪያችን ይማረን ይቅርም ይበለን፣ ለቃሉን ተገዢ ያድርገን፣ ምሕረቱን ቸርነቱን ይላክልን። የሰማነውን በስነ ልቦናችን አምላካችን የአባቶቻችን በረከት ረድኤት ጸሎት አይለየን። እንዲህ ነው ክርስትና። በዚህ መንገድ ስንሄድ ነው በረከታማ የምንሆነው። ስለዚህ የምንጸለየው ጸሎታችን ተሰሚነት የሚኖረው አባቶቻችን በዚህ መንገድ ሄዱ። ምን አተረፉ? በጎ መክሊትን አተረፉ። ይሄ ነው። ስለዚህ የእግዚአብሔርን ክብር ወረሱ ማለት ነው። ገነትን ወረሱ፣ ገነት ገቡ። እኛም ዛሬ ክርስቲያኖች እኮ የምንጾመው የምንጸለው ቤተ ክርስቲያን የምንሄደው የክርስቶስ ሥጋና ደም የምንቀበለው ገነት ለመግባት ነው። መንግሥተ ሰማያት መጨረሻ ናት። ስለዚህ እዚያ ለመግባት እንጂ ወደ ሲኦል ለመሄድ አይደለም። መጨረሻው ገሃነመ እሳት ስላለ ማለት ነው። ሰዎች በዚች ምድር እንዲሁ ከነበደላቸው ከነ ኃጢአታቸው ከነ ክፋታቸው እየኖሩ እንደገና ደግሞ በሰማይ ደግሞ ጋብቻ አለ፣ መብላት መጠጣት አለ የሚሉ ሰዎች አሉ። እኛ እነሱን አይመለከተንም። የፈለጋቸውን ይበሉ ያውሩ፣ ምን አገባን እኛ። ግን የኛ ሃይማኖት ግን
ያው የምታውቁት። ስለዚህ መጾም አለ፣ መስገድ አለ፣ መለመን አለ፣ መማፀን አለ፣ መመጾት አለ። ስለዚህ የክርስቶስ ሥጋና ደም መብላት አለ። ንስሐ ገብቶ ማለት ነው። ይሄ ነው ልዩ የሚያደርጋት። ስርዓቷ ልዩ ናት ከሁሉም። ግን እኛ አላከበርናትም እንጂ ብናከብራት ሃይማኖታችን። ስለዚህ ያው መስራቹ ራሱ ባለቤቱ ስለሆነ ማለት ነው። ድፍረት ስለምናበዛ ነው። የኃጢአት ድፍረት፣ የድፍረት ኃጢአት እንሰራለን፣ እናደርጋለን። ችግር የለበትም ምን አለበት እንላለን ማለት ነው። ነገር ግን ችግር አለበት፣ መቅሰፍት አለበት፣ መከራ አለበት፣ ስቃይ አለበት። ከባድ ነው። ከዚህ ይሰውረን፣ ከዚህ ይጠብቀን የቅዱሳን አምላክ እግዚአብሔር። ስለዚህ አባቶቻችን እንደዚህ እንደሰማችሁት ነው። መልካም ያደረጉ በመልካም መንገድ ሄደዋል። መጥፎ ያደረጉ ያው ወደ መጥፎ መንገድ ይሄዳሉ። ስለዚህ ወደ ጨለማው ወደዚያ ከመሄድ ቅዱስ አምላክ እግዚአብሔር ሁላችንን የሚጠብቀን። አባቶቻችን እውነተኞቹ እንደጸኑ እኛም ጸንተን በሃይማኖት ጸንተን እምነታችንን አጠንክረን ይዘን እንድንጓዝ ቅዱስ አባታችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይርዳን ሁላችንንም። እሱ ካልረዳን፣ እሱ ካልጠበቀን፣ እሱ ካልመራን ዋጋ የለንምና መሪያችን እሱ ነው። እኛ ደግሞ ተመሪ ነን። የሚመራን እግዚአብሔር ነው። ስለዚህ መሪያችን እሱ ከሆነ፣ ጠባቂያችን እሱ ከሆነ፣ እረኛችን እሱ ከሆነ ከእሱ መራቅ የለብንም። በጎች ከእረኛ ከራቁ በተኩላ ይወሰዳሉ፣ ይበላሉ። ስለዚህ እረኛችን ክርስቶስ ነው። ከእሱ መራቅ እንደሌለብን ነው። ክርስቲያን ከእግዚአብሔር መራቅ የለበትም። ዕለት ዕለት ከእግዚአብሔር ቤት መራቅ አለብን የለብንም? ከመንፈሳዊ ሕይወት መራቅ የለብንም። ስለዚህ እንዳንረቅ ቅዱስ አምላክ እግዚአብሔር ሁላችንንም ይጠብቀን። የምሕረት አባት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን ቸርነቱን ይላክልን። የምሕረት አባት የይቅርታ ባለቤት ነውና የሰማነውን በዝነ ልቦናችን አምላካችን ያውልብን፣ ያሳድርብን፣ በቸርነቱ ይጠብቀን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለተነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ የመንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወ ሰላም ለኪ ቡሩክት አንቲ እማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ሳልዮ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሥረይ ኃጢአት ኃጢአተ ኩሉ ሕዝበ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። እግዚአብሔር ይመስገን። ያው አንደኛው ዘጋ። ያው እንግዲህ በእጅ ስልክ ነው እየተቀረጸ ያለው። እምቢ ብሏል ማለት ነው። የኔትወርኩ ጉዳይ ይዞታል ማለት ነው። ያው ቲክቶክ ላይ ያሉት እምቢ ብሏቸዋል። ያው ዘጋ ራሱ እና ያው በዚህ ያዳመጡታል። ችግር የለውም። ለማንኛውም እግዚአብሔር ሁላችንን የሚጠብቀን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ያቀረባችሁትን ጸበል ጸዲቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ያቀረባችሁት ውሃውንም መድኃኒተ ሥጋ ያድርግላችሁ። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን።